ይድረስ ለአዳነች አበቤ በአዲስ አበባ እየሆነ ያለው ምንድነው? በአማራ ባለስልጣናት መካከል የተፈጠረው ከባድ ፍጥጫ፣ በአዲስ አበባና ኦሮሚያ ርዕሰ ከተማ ጉዳይ በተነሳ ለመግባባት በምክክሩ የሆነው አስደንጋጭ ክስተት ምንድነው? ትዕግስቱ ወሰን አልፏል። በአዲስ አበባ በሐዋሳና በተለያዩ ከተሞች የቤት ኪራይ ዋጋ ጣሪያ መንካቱ ሳያንስ የኑሮ ውድነቱና የስግብግብነቱ ገደብ ማጣት የዜጎችን ህልውና እየተፈታተነ ይገኛል። ከአንድ ሲኒ ቡና 120 ብር እስከ 2 ሚሊዮን ብር የሚሸጥ በሬ አከራዮች፣ ደላሎችና ሙስና ውስጥ የተዘፈቁ ባለስልጣናት ህዝቡን በቁም እየገፈፉት የመንግስት ዝምታ እስከ መቼ ድረስ ነው? በአማራ ብሔራዊ ንቅናቄ አብን ከተሰማው የማስጠንቀቂያ ደውል በስተጀርባ ያለው እውነት ምንድነው? የፓርቲው ሊቀመንበር አቶ በለጠ ሞላ ስህተት እንዳትሰሩ ትልቅ ጥፋት ነው ሲሉ ያስጠነቀቁት ማን ነው? የክልሉ ፕሬዝዳንት አረጋ ከበደ በቪዲዮና በፎቶ አጀንዳ ማል ገብተው የወሰዱት አቋምስ የፖለቲካ ውጥረቱን ወዴት እያመራው ይገኛል? ለ38 ቀናት ሲካሄድ የቆየው ሀገራዊ ምክክር ጉባኤ ፍጻሜ ላይ ሳይደርስ በድንገት የተከሰተው ውጥረትና የአዳራሽ ረግጦ መውጣት አደጋ፣ በአዲስ አበባና በኦሮሚያ ርዕሰ መስተዳድር ጉዳይ በተነሳው አለመግባባት የአማራ ክልል ተወካዮች ጉባኤውን ረግጠው የወጡት ለምንድነው? የሽምግልና ኮሚቴው ያቀረበውና በሕገ መንግስቱ ላይ ለውጥ የሚያመጣው አዲሱ የውሳኔ ሀሳብስ ምንድነው? እነዚህንና ሌሎች ያልተሰሙ ዝርዝር መረጃዎችን በስፋት የምናስደምጣችሁናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ወደ አስቀደምንላችሁ መረጃችን ስናመራ መረን የለቀቀው የኪራይ ዋጋና የመንግስት ዝምታ ወዴት እያመራ ነው? በሐዋሳ በአዲስ አበባና በተለያዩ የሀገሪቱ ትልልቅ ከተሞች የቤት ኪራይ ዋጋ ከቀን ወደ ቀን ያለምንም ገደብና ህጋዊ ማዕቀፍ እያደገ መምጣቱ በተለይም ቋሚ የወር ደመወዝ የሚከፈለውን የመንግስት ሰራተኛና ዝቅተኛ ገቢ ያለውን የህብረተሰብ ክፍል ህልውና እየተፈታተነ ነው። በውጭ ሀገር የሚኖሩ ዘመዶቻቸው $100 የሚልኩላቸው ህገወጥ ስደተኞች የተጋነነ ክፍያ በመክፈል የቤት ኪራይ ገቢውን ማገናዘብ ከማይችሉና ጥቅማቸውን ብቻ ከሚያሰሉ ደላሎች ጋር አገናኝተውታል። በዚህም ሳቢያ በውስን ገቢ የሚኖረው ህዝብ በገዛ ሀገሩ መቆሚያና ማረፊያ እያጣ ነው። የእውነት ስለመሆኑ ለማረጋገጥ ብዙ ሜትሮችን መሄድ አይጠበቅም። በተለያዩ ችግሮችና ከሰላም ጋር በተያያዘ ወደ አዲስ አበባ የሚፈልሱትን ዜጎች ሳይሆን ከውጭ ሀገራት በስደትም ሆነ በማናቸውም መልኩ ወደ ኢትዮጵያ የሚመጡ ደረታቸውን ገልብጠው እንደ ዜጋው ከቲማቲም ንግድ ጀምሮ ገበያው ላይ የሚንፈላሰሱበት አሰራር ልቅ የተደረገበት ምክንያት ለኢትዮጵያውያን ግልጽ አይደለም። ከቀበሌ ቤት ጀምሮ የኪራይ ቤት ታቅፈው ኢትዮጵያን የሚገዘግዙ በኮንትሮባንድና ገንዘብ አጠባ የተሰማሩ ከውጭ ሀገር ስደተኛ ዘመዶቻቸው ብር የሚልኩላቸው ወዘተ የዜጎችን ህልውና እስኪፈታተኑ ድረስ ፈቃድ መሰጠቱ ምን ፋይዳ እንዳለው ለበርካቶች አይገባቸውም። ህሊናም ሚዛንም የጎደለው የቤት ኪራይ ተመን ከላይ በተገለጸው ዋና ምክንያት ሲሰቀል ተው የሚል በመጥፋቱ የዛሬ 50ና 60 ዓመት የተሰራ ያረጀና ውልቅልቁ የወጣ 2 ክፍል ቤት በወር እስከ 30ና 40 ሺህ ብር የሚጠየቅበት አስከፊ ሁኔታ ተፈጥሯል። እንዴት ነው አንድ የመንግስት ሰራተኛ ይህንን ብር ሊከፍለው የሚችለው? በሌብነት ለሚበለጽጉት ካድሬዎች ካልሆነ በስተቀር ህዝቡን ያማረረው የጉዳይ የፖሊስም የልዩ ቁጥጥርም ስልት ሊበጅለት ይገባል። ደላላና ህገወጥ ነጋዴ አብረው ሀገር ሲያምሱና የህዝቡን ህይወት በዚህ ደረጃ ሲፈታተኑ መንግስት ዝምታን መምረጡ አድሮ ዋጋ እንደሚያስከፍለው አያውቅም ባይባልም ዝምታው በርካቶችን ተስፋ እያስቆረጠ ስለመሆኑ ከተሞች ምስክር ናቸው። የውጭ ሀገር ስደተኞች በካምፕ ይኖሩ እንደ ማንኛውም የውጭ ሀገር ዜጎች ኪራያቸውን በዶላር ይክፈሉ ሲባል መንግስት ለምን ዳተኛ እንደሚሆን ዜጎች ሊገባቸው አልቻለም። በተለይም ስደተኞች በተፈቀደላቸውና ህጉ በሚያዘው መሰረት ለምን በስደተኛ መጠለያ ካምፕ እንዲቀመጡ እንደማይደረግ እንቆቅልሽ ነው። የውለታ ጉዳይ እንዳይባል ኢትዮጵያ ጨቋኝ ናት ነጻነት ብለው በአደባባይ ረግመውናል። ጉያችን ተቀምጠው አፍርሰውናል። ነገም ይህ ስላለመሆኑ ማረጋገጫ የለም። በተያያዘም በሐዋሳ ከተማ በቅርብ ጊዜ የታየው ያልተጠበቀ የቤት ኪራይ ዋጋ ንረት
አዲስ ታምር ሳይሆን ከላይ ለተባለው ችግር ግልጽ ማሳያ ነው። የኮሪደር ልማትን ተከትሎ ከቤት ንብረታቸው የተነሱ በርካታ ዜጎች በአንድ ጊዜ ወደ ኪራይ ገበያው በመግባታቸው ምክንያት አከራዮች አጋጣሚውን በመጠቀም ዋጋውን በእጥፍና ከዚያም በላይ ሰቅለውታል። ይህ ከሃይማኖትም ከርህራሄም መሪ ውጭ የሆነ አውሬነት በእምነት አባቶች እንዳይወገዝ አብዛኞቹ አከራዮች ናቸው። እንኳን መኖሪያቸው የቤተ ክርስቲያን ደጆችን ምዕመናን መቆሚያና ማስቀደሻ እስኪያጡ ድረስ እየሸቀጡና እየሸረቸሩ ናቸው። በዚህና በሌሎች እዚህ ጋር ሊገለጹ በማይችሉ አግባቦች እንገስጽ ቢሉ እንኳን ባህሪያቸው አይፈቅድም። ካድሬውም አከራይ ወይም የሌብነት ተጋሪ በመሆንም ተኝቷል። ወይም ችግሩ አይገባውም። መንግስት በተለይ ከመንግስት ቤት ለሚነሱ ነዋሪዎች ቀድሞ ምትክና ማረፊያ ሳያዘጋጅ ሰዎችን ማስወጣቱ ችግሩን ያባባሰው ሲሆን ለአነስተኛ ቤተሰብ የሚሰጠው የ4000 እስከ 7000 ብር የሚከራይ ቤት ድጎማ ቢሆንም በወቅቱ ገበያ ከዝዋይ ከአቅራቢያው ካለው ይርጋለም ከተማ የ10000 ብር ክፍያ ጋር ሲነጻጸር ፍጹም የማይመጣጠንና ነዋሪዎችን ለእንግልት የዳረገ ሆኗል። በዚህም ነዋሪዎችም ለከፍተኛ ችግር ተጋልጠዋል። እንዲህ ያለው ችግር በርካቶችን እያስቆጣም ቀጥሏል። ወደ ቀጣይ ጉዳያችን ስናመራ ሀገራዊ የምክክር ጉባኤ በ38ኛ ቀን ውሎ በስራ ቡድን ደረጃ የጸደቁ የአጀንዳ ምክር ሀሳቦችን ለምክክሩ ጠቅላላ ጉባኤ አቅርበዋል። ኮሚሽኑ እከተለዋለሁ ሲል ይፋ ያደረገው የምክክር ውሳኔ አሰጣጥ መመሪያ ለጠቅላላ ጉባኤው የሚቀርቡ ምክር ሀሳቦች በጭብጨባ እንደሚጸድቁ የሚጠቁም ሲሆን ጠንካራ ተቃውሞ የሚገጥማቸው ጉዳዮች ደግሞ እንደማይጸድቁም አስቀምጧል። መሰል ውሳኔ የሚተላለፍባቸው የምክክር ሂደቶች ምልዓተ ጉባኤ ተሟልቶ ሊከናወኑ እንደሚገባም በመመሪያው የተደነገገ ሲሆን ምልዓተ ጉባኤው ተሟልቷል የሚባለው ደግሞ ከአጠቃላይ ተመካካሪዎች መካከል 75 በመቶ ሲገኙ ነው። ሀገራዊ ምክክር ኮሚሽን እስካሁን ትክክለኛውን የተመካካሪዎችን ቁጥር ያላሳወቀ ሲሆን ነሐሴ 15 ቀን 2018 ዓ.ም የተካሄደው ጠቅላላ ጉባኤ ምልዓተ ጉባኤ መሟላቱ ሳይረጋገጥ የተካሄደ መሆኑን ምንጮችም ተናግረዋል። በዚህ ጉባኤ በ8ቱ አጀንዳዎች ዙሪያ የተመካከሩ የስራ ቡድኖች ያጠናከሯቸውና በጋራ ማረጋገጫ ቡድን እንዲደራጁ የተደረጉት ምክር ሀሳቦችም ቀርበዋል። ከአጀንዳ ምክር ሀሳቦች በተጨማሪ ኮሚሽኑ በፌዴራል ከተሞች አጀንዳ ጉዳይ እንዲያሸማግል በሚል ያቋቋመው ኮሚቴ ያዘጋጀው ምክር ሀሳብም ለጉባኤው ቀርቧል። ባለስልጣናትን ያቀፈው የሽምግልና ኮሚቴ የክልሎች ፕሬዝደንት፣ የሁለቱ ከተሞች ከንቲባዎች፣ የሃይማኖት ተቋማት ተወካዮች፣ የሀገር ሽማግሌዎች፣ የሴቶች ተወካዮች፣ የወጣቶች ተወካዮችና ሌሎች አካላትን ማቀፉ የተነገረለት የሽምግልና ኮሚቴ በከተሞች አጀንዳ ዙሪያ ከጥቃቅን ቡድን ጀምሮ የተካሄደውን የምክክር ሂደት ተመልክቶ የውሳኔ ሀሳብ እንዲቀርብ በኮሚሽኑ ኃላፊነት ተሰጥቶበት ነበር። ይህም ኮሚቴ ነሐሴ 14 እና 15 ተመካክሮ ያዘጋጀውን ምክር ሀሳብ ለኮሚሽኑ ማቅረቡን የገለጡት ምንጮችም ምክር ሀሳቡ ለጠቅላላ ጉባኤው እንደሚቀርብ መነገሩ ግን ተቃውሞ ያጋጠመው ጉዳይ ሆኗል። በጠቅላላ ጉባኤው ምን ተፈጠረ? የስራ ቡድኖች በተወካዮቻቸው በኩል ተመካክረው ያጸደቋቸው ምክር ሀሳቦች ለጠቅላላ ጉባኤው ከቀን 10 ሰዓት ጀምሮ እንዲያነቡ መደረጉን ተከትሎ ለስራ ቡድኖቹ በተሰጠው የቁጥር ቅድመ ተከተል መሰረት ምክር ሀሳቦቹም ቀርበዋል። በሰባተኝነት ከቀረበው የፌዴራል ከተሞች አጀንዳ ምክር ሀሳብ በኋላ የኮሚሽን ኮሚሽነር ዮሐንስ አዳዬ የሽምግልና ኮሚቴው ለኮሚሽኑ ያስረከበውን ምክር ሀሳብ ለተመካካሪዎች ለማንበብ ወደ መድረክ መውጣታቸውን የነገሩን ምንጮችም የሽምግልና ሂደቱ ተቀባይነት የለውም የሚል ቅሬታን አቅርበው የነበሩ የአማራ ክልል ተወካዮች ከጉባኤው አዳራሽ መውጣታቸውም ተነግሯል። ይህም በጉባኤው ላይ እጅግ አስደንጋጭና በርካቶች ያልጠበቁትም ሆኗል። በጉባኤው መካከል የአዲስ አበባና የኦሮሚያን ጉዳይ በተመለከተ ይበልጥም የአዲስ አበባ ጉዳይ እጅግ አከራካሪና አጨቃጫቂ እንደነበረም በምክክሩም የተገኙ የአማራ ክልል አመራሮችም ባለመስማማታቸው ጉባኤውን ለቀው እንደወጡ ነው የተነገረው። የተለያዩ አካላትን ያካተተው የሽምግልና ኮሚቴ በፌዴራል ከተሞች አጀንዳ ዙሪያ ያቀረበው ምክር ሀሳብ ዋናነት በአዲስ አበባና የኦሮሚያ ክልል ርዕሰ ከተማ ጉዳይ መሆኑም ተሰምቷል። በአጀንዳው የቃላት አጠቃቀም ዙሪያ ተጠሪ እና ርዕሰ ከተማ መቀመጫ የሚለው በጥቅም ላይ እንዲውሉ ምክር ሀሳብ ቀርቧል። ኮሚቴው በሕገ መንግስቱ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ ናት የሚል እውቅና እንዲሰጥ ባቀረበው ምክር ሀሳብ ደግሞ እውቅና መስጠት የሚያስችሉ ናቸው ያላቸውን ሁለት አማራጮች አቅርበዋል። የመጀመሪያው አማራጭ ሁሉም ክልሎች ርዕሰ ከተማቸውን መምረጥ እንደሚችሉ የሚጠቁም ሲሆን ድንጋጌው በሕገ መንግስቱ እንዲካተት የሚጠይቅ ሲሆን፣ ሁለተኛው አማራጭ ደግሞ የአዲስ አበባ ከተማ የኦሮሚያ ክልል ርዕሰ ከተማ ናት
የሚል ቀጥተኛ ድንጋጌ በሕገ መንግስቱ እንዲካተት የሚጠይቅ መሆኑን ተሰምቷል። ኮሚቴው ያቀረበው ምክረ ሀሳብ ኮሚሽኑ ከሁለቱ አማራጮች መካከል አንዱን ለይቶ እንዲያቀርብ የሚጠይቅ መሆኑን የገለጹት ኮሚሽነር ዮሐንስ ኮሚሽናቸው ከጥቃቅን ቡድን እስከ ስራ ቡድን ጉባኤ ድረስ የተካሄደው የምክክር ሂደት በቃለ ጉባኤዎች የድምጽና የምስል ክምችቶች አማካኝነት ዳግም ተመልክቶ ለሀገር ይበጃል ያለውን አማራጭ ለይቶ እንደሚያሳውቅ መናገራቸውን ምንጮች ተናግረዋል። የአማራ ክልል ተወካዮች ጉዳይ ኮሚሽኑ የክልል ተወካዮች ጉባኤ አባላትን ሰብስቦ የሽምግልና ኮሚቴ ለማቋቋም መንቀሳቀስ ከጀመረበት ጊዜ አንስቶ ሂደቱ የጉባኤውን አሰራር የጣሰና የምክክር ሂደቱን ወደ ኋላ የሚመልስ ነው የሚል ቅሬታን ሲያቀርቡ የነበሩት የአማራ ክልል ተወካዮች የኮሚሽኑ ኮሚሽነሮች የገቡልንን ቃል ጥሰዋል የሚል ተጨማሪ ቅሬታ ማሰማታቸውም ተገልጿል። ኮሚሽነሮች በጠቅላላ ጉባኤው የሚቀርበው በስራ ቡድን ደረጃ የጸደቀው ምክረ ሀሳብ ነው የሚል የማረጋገጫ ቃል ለተወካዮች መስጠታቸውን ያስታወሱት ምንጮች የሽምግልና ኮሚቴው ስለሚያቀርበው ምክረ ሀሳብ ቀደም ብሎ የተነገረ መረጃ አለመኖሩን ገልጸው የምክክር ጉባኤውን ለቀው ስለመውጣታቸው ተነግሯል። ታዲያ ይህንን ተከትሎ አቶ በለጠ በማህበራዊ ትስስር ገጻቸው ላይ ያጋሩት መረጃ በእጅጉ እያነጋገረ ይገኛል። የአብን ሊቀመንበር አቶ በለጠ ሞላ ስህተት እንዳትሰሩ ሲሉ በስም ያልጠቀሷቸውን አካላት አስጠነቀቁ። ሌሎቹ የፓርቲው አመራሮች ደግሞ የክልሉን ፕሬዝደንት ከጎናቸው እንደሆኑና እንደሚኮርባቸው ገለጹ። አቶ በለጠ በተረጋገጠ የፌስቡክ ገጻቸው ባሰፈሩት አጭር ጽሑፍ ስህተት እንዳትሰሩ፣ ይህ ትልቅ ጥፋት ነው፣ በአንክሮ መከታተል አለባችሁ ሲሉ አድራሻው ለማን እንደሆነ በውል ስም ያልተጠቀሰ መልእክትን አስተላልፈዋል። በእርግጥ ይህ መልእክታቸው አድራሻው ባይታወቅም በእርሳቸው ሊቀመንበርነት የሚመራው የአማራ ብሔራዊ ንቅናቄ አብን ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር እጅግ የከረረ አለመግባባትና እሰጥ አገባ ውስጥ መሆኑን ባለፉት ቀናት ያወጣቸው ሁለት ተከታታይ መግለጫዎች እማኝ ይሆናሉ። በሌላ በኩል በትላንትናው ዕለት ደግሞ የአብን አመራሩ የሱፍ ኢብራሂም በይፋዊ የፌስቡክ ገጻቸው ላይ የክልሉን ፕሬዝደንት ምስል በመጠቀም መሪነት የሚገለጸው በችግር እንጂ በምቾት ጊዜ አይደለም በማለት መልእክታቸውን አስፍረዋል። አክለውም በነገራችን ላይ አማራን አስፈራርቶ ማስገበር ያበቃበት ጊዜ አልፏል ይሉና ፕሬዝደንቱን በርሶ እንኩራለን በማለት መልእክታቸውን አጋርተዋል። ይህንን የዩሱፍን መልእክት ሌላኛው የአብን አመራር ጣሂር መሐመድ መልሰው በማጋራት ፕሬዝደንት አረጋ ከበደን ከእርሶ ጋር ነን ሲሉ መልእክታቸውንም አስፍረዋል። አብን የአዲስ አበባ ከተማ ሕዝብ በአግባቡ ባልተወከለበት እንዲሁም እንደ ባለቤት ሳይቆጠር ታልፏልም ብሏል። ተወካዮችም የአንድ ወገን ፍላጎት ለማስፈጸም አሳልፈው ሰጥተዋል ያለ ሲሆን ክፍተቶች ካልተስተካከሉ ለሂደቱ እውቅና እንደማይሰጥና እንደማይተባበርም ይገልጻል። ከዚህ በተጨማሪም ገዢውን ፓርቲ የወቀሰበት መግለጫ መሆኑም ይታወሳል። ለዚህ ውንጀላው ነሐሴ 11 ቀን 2018 ዓ.ም ምላሽ የሰጠው ኮሚሽኑ ክሱን ውድቅ አድርጎታል። ኮሚሽኑ የአብን መግለጫ ተከትሎ ተገቢው ምርመራና ማጣራት ካደረገ በኋላ የፓርቲውን ድምዳሜ እንደማይጋራው ገልጾ የምክክር ሂደቱ የማንኛውም ፓርቲ የመንግስት አካል ወይም የተለየ ቡድን ፍላጎት የማስፈጸምና የገለልተኝነትና በእኩልነት የሚሰራ እንደሆነ በመጥቀስም ሞግቷል። ይሁን እንጂ አብን በምክክር ኮሚሽኑ ምላሽ ላይ ብዙም ሳይቆይ ምላሽ የሰጠ ሲሆን ኮሚሽኑ ለአብን ምላሽ መግለጫ ባወጣበት ምላሽ ላይ ምላሽ የሰጠው አብን በስም ያልጠቀሳቸውን ሁለት የኮሚሽኑ ኮሚሽነሮች በከተሞች አጀንዳ በቀጥታ ጣልቃ ገብቷል ሲልም ወንጅሏቸዋል። አክሎም የገዢው ፓርቲ አካላት በምክክር ሂደቱ ያልተገባ ጣልቃ ገብነትን አሳይተዋል ሲልም ክሱን ከፍ አድርጓል። በሁለተኛው መግለጫው ኮሚሽኑን በጅምላ ገለልተኛ አይደለም ባይባልም የታወቁ ያላቸው ሁለቱ ኮሚሽነሮች ግን በቀጥታ የከተሞች አጀንዳ ላይ የተሳታፊ ሀሳብ ለማስቀየር ሞክረዋል ሲልም ኮንነዋል። ታዲያ በምንመለከተው ጉዳይ በአዲስ አበባ ምክንያት ነገሮች በእጅጉ እየተካረሩ ቀጥለዋል። ወደ ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።